Assalamu alaikum warahmatullahi wabarakatuh. Namni videoon kun isin bira gahe share olii godhaati olii dabarsaa. Mucayyoon tuni dhalattuu Jimmaati. Maqaan keen Hajjitee nuti Rashid Hajjitee jedhamti. Suudii irraa waan isii godhaniin beektu ufillee beektu fuudhaniituma eerpoortiitti darbaniiru. Garuu yaa tikeetii muraniiruuf gara Itoophiyaa. Isiin ammoo maatii ufiillee lakkoofsa maatiillee hin beektu. Bakka ufiillee hin beektu akka jechuun. ሰላም ጤና ይስጥልን ወድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? እቺ እህታችን የጅማ ልጅ ናት። ጋዲሴ ማን ያለችው ስሙ ጋዲሴ ረሺድ ትባላለች። ሳውዲ አረቢያ ውስጥ እንግዲህ አምጥተው ሪፖርት ወስደው ጥለዋታል ማለት ነው። እያለቀሰች ነው። ስምም የምታውቀው ነገርም የለም ምንም ነገር የለም ማለት ነው። ከሳውዲ ነው ምን እንዳደረጓት አይታወቅም። ትኬት ቆርጠው ሳውዲ ውስጥ ወስደው ሪፖርት ላይ ጥለዋት አበሾች አግኝተው እያወሯት ነው። የት ነሽ ሲሏት የጅማ ልጅ ነኝ አለች። ምንም ነገር እጇ ላይ የለም። ፓስፖርትና ትኬት ብቻ ነው እጇ ላይ ያለ ማለት ነው። አረቦቹ ደሞዝም ምንም ነገር ሳይሰጧት ማለት ነው። ባዶ እጇን ምን አድርገዋት እንደሆነም ራሷንም እንደማታቅ ነው የተናገሩት። ራሷን አታቅም ልጅቷ፣ ቤተሰቦቿንም አታቅም እያሉ ናቸው ያሉት። እንግዲህ እንደዚህ አድርገው ወስደው ጥለዋታል። ልጅቷ የጅማ ልጅ ናት። ባካችሁ የምታቋት ካላችሁ እችን ልጅ ለቤተሰቦቿ እንዲደርስ ማለት ነው ቢያንስ ቦሌ ላይ እንኳን ደርሳ እንዲቀበሏት እንላለን ማለት ነው። ሁላችሁም ሼር እና ላይክ አድርጉ። በሳውዲ አረቢያ እንደዚህ አይነት እህቶቻችን ላይ እየደረሰ ያለው ነገር በጣም ነው የሚያሳዝነው። ያው ድምጹን ቆርጬው ነው ምክንያቱም ብዙ ነው እንትኑ ወሬዋ ያወራችሁ ያቺ ልጅቷ። ግን ኦሮምኛ የማትችሉ ልጆች ስላላችሁ ብዬኖችን ብቻ የቆረጥኩላችሁ ማለት ነውና ልጅቷ እያለች ያለችው ልጅቷ ራሷን አታውቅም፣ ያማታል። ቤተሰቧንም ምኗንም አታውቅም። የት ነሽ ስላት የጅማ ልጅ መሆኗንና ስሟን የአባቷ ስም ረሺድ መባሉን እንጂ ሌላ ነገር ምንም አታውቅም። ሳውዲ አረቢያ ሪፖርት ውስጥ ነው ያገኘቻት ማለት ነው እቺኛይቱ ልጅ። እሷም ወደ ሀገር እየሄደች አግኝታት እጇ ላይ ምንም የለም፣ ቦርሳ የለም፣ ምን የለ። በእጇ ያዘችው ፓስፖርትና ትኬት ብቻ ሲይዘው ነው እዛ ወስደው ትኬት ቆርጠው ጥለዋት አረቦቹ ጠፍተዋሉ፣ ከፊሎቿ ማለት ነው። ህጋዊ ናት። ግን እቺ ልጅ ምን ይሆን ደሞዟ፣ ችግሯ፣ ምኗ ሳይታወቅ እንደዚሁ በነፃ ወደ ሀገር እየገባች ነው ያለችው ማለት ነው። ስለዚህ የምታቋት ብላ ነው ያለች ያለችው። እንግዲህ እግዚአብሔር ይድረስላት ማለት ነው። እንዲሁም ደግሞ ስለ ሀና አንዳንድ ነገሮች እየተወሩ ይገኛሉ። በትግራይ ክልል እንግዲህ መጥቶ አንድ ደግሞ ያሳዘንን ወጣት አለ። እስኪ እንስማ። ሁላችንም የሚያስለቀሰንን ልጅ ማለት ነው። ትግራይ ሄደንም እንዳንሰራ እባካችሁ የዚህ ልጅ ንግግር እስከ መጨረሻው ድረስ ተከታተሉ። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ነው የመጣን። እዚህ ምን ከየትም ብለን አምጥተን ያመጣነው ዕቃ እንዳለ ደንበጭ ወሰዱ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ ከየት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችን እናንተ? ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያሉ እኮ ደካማዎች በምን እናግዛቸው ታዲያ? እንዴ በእግዚአብሔር የዚህ ልጅ ነገር በጣም ነው የሚያሳዝነው። እንዳያችሁት እንግዲህ በጋሪ እየነዳ የሚሰራውን ነገር ደንቦች ቀሙት። እኛ ሀገር እኮ ህግ የለም። እሺ የት ያድርግ? ይሄ ልጅ የመጣው ከትግራይ ክልል ነው። ሸሽቶ አዲስ አበባ ነው የመጣ። ትግራይ ላይ ያለውን ጦርነት አይታችኋል። እሺ የት ሄዱ? ይሄ ወጣት በእንደዚህ አይነት ተስፋ እየቆረጠ ነው በባህር እየገባ ህይወቱን እያጣ ያለው። በባህር አትሄዱ፣ እንደዚህ አትሁኑ፣ በቃ ሀገር ቤት ሁኑ። ከመሰቃየት ሰርታችሁ መብላት ካልቻላችሁ ባህር ላይ ሄዶ መሞትን ሁሉም ወጣት ይመርጣል። ለዛም ነው እንደ አማራጭና እንደ ምርጫ አድርጎ በየባህር እየሄደ ህዝቡ እያለቀ ያለው ማለት ነው። እና ለዚህ ልጅ የባካችሁ ቁጥሩን የምታውቁ ሁላችሁም አፋልጉን እያሉ ነው። አንዳንድ ደጋግ ኢትዮጵያን ቲክቶክ ላይ አይተውት በጣም አዝነዋል። እንርዳው እያሉ ናቸው። ሁላችሁም ሼር ላይክ እያደረጋችሁ ይሄን ልጅ የምታውቁ ቁጥሩን ልጁን አገናኙን እያሉ ነው። ሁላችሁም ሼር አድርጉ ማለት ነው። እና ይሄ ልጅ ካገኛችሁት ቪዲዮ ሰርታችሁ ልቀቁ ማለት ነው። ከልጁ ጋር ቁጥሩን አያይዛችሁ ስልክ ቁጥሩ። ምክንያቱም ብዙዎች ሊረዱት ይፈልጋሉ። በጣም ያሳዝናል። ኢትዮጵያ ውስጥ እየተደረገ ያለው ነገር ተስፋ ያስቆርጣል ትውልድን። የእውነት ስለ ሀና እስኪ ምን አለ አቡፋኑ? ዛሬ በሃኒ ጉዳይ አንድ ቃል እናገርና አልፋለሁ። ማንም ሰው ናዝክ ምን ደረሰች ምንድነው እንድለኝ አልፈልግም። የሃኒ ጉዳይ ሲከሰት የኔ እህት ካረፈች 15 ቀን አልሆናትም ነበር። እኔ ግን እንዴት አድርጌ እንዳየሁት
የሃኒም ቤተሰቦች በእኔ ቦታ አስቀመጥኩት። ምክንያቱም የኔ እህት ደሴ ሆስፒታል አርፋ እናቷ ቤት አፋር ክልል ስትቀበር ሲሉኝ የአባቷ ወገኖች እናቷ ቤት መጥተው መቅበር ስለማይችሉ የሰላምም ችግር ስለነበረ የእናቷ ወገኖችና እናቷ ግን አባቷ ቤተሰቦች ጋር መሄድ ስለሚችሉ አይ አስክሬኑን ይዛችሁ ሂዱ፣ ወንድሜ ቤት ይዛችሁ ሂዱና ቅበሯት፣ የእናቷም የአባቷም ወገን ይቅበራት ብዬ ነበር ትእዛዝ የሰጠሁት። ባልኩትም መሰረት ነበር እዛው ሀገሯ ይዘው ሄደው የአባቷም የእናቷም ቤተሰብ ባለበት የተቀበረችው። ያኔ ቤተሰቦች በዛ ቦታ አስቀምጫቸው አንዲት ለስንት ዓመት ያላየዋት ልጃቸው እንዲሁ እንደዋዛ በረሃ ላይ ቀረች ሲባሉ ህሊናቸው እንደማይቀበል ስለማውቅ የዚችን ልጅ ሀቅ ለማውጣት የዚችን ልጅ ሀቅ እውነታ ለማግኘት ከማንኛውም ኢትዮጵያዊ ጋር ሆነን የምንችለውን ስራችንን እንቅልፋችንን ሁሉ አጥተን ለ10 ቀን ሙሉ የምንችለውን አድርገን ከዛ በኋላ አልቻልንም፣ እስኪ ከኛ ለተሻሉ ሰዎች በህግ የታገዘ ክትትል ይደረግበት በሚል ወደ ሌላ አሳለፍ። ያም ሆኖ ዋጋ መክፈሉ አልቀረልኝም። ዱባይ ኢትዮጵያ ለስንት ወር ታሰሬ ዱባይ ተገባው 6 ወር ነበር። ዱባይ በ6 ወር እንግዲህ ምን ተሰርቶ ምን እንደሚደረግ ሁላችሁም ታውቃላችሁ። ምንም ነገር የለም። ዱባይ በቆየሁበት 6 ወር ቆይታ ከዱባይ እንዲባረር ተደረጉ። ያለ ምንም ባዶ እጅ ምንም ነገር የለም። ዱባይ 6 ወር እንኳን ተሰራበት የነበረውን ራስን ለማሸነፍ መንጃ ፈቃድ ነበር ሰው አጣበት የነበረው በየወሩ እየተቀበልኩ የምትሰጠኝ እንደሞዝ ቤተሰቤን ያልሆነ ቦታ በትኔ ባዶ እጄን ነበር ከዱባይ ስባረር። ያን ሁሉ ዋጋ የከፈልኩት ግን ለሰው ስል ነበር። ከሳውዲም እንዲገባና ለ12 ዓመት ተሰራው ስራዬ እንዲፈናቀል የተደረኩት ያም ለሰው ነው። እኔ ግን ለሰው ስል እኔ መጎዳቴ ምንም አይመስለኝ አልহামዱሊላህ። ስለዚህ ዳግመኛ መኖሬ አስጠልቷችሁ ከሆነ ምናልባት ከኋላ ያሉ ልጆች ይሰሙላችሁ፣ ቤተሰብ ይሰሙላችሁ በየቦታው እና መንጀ የይቅርታ ዜና ዩቲዩበሩ ሚኮ ማይኪ በፌስቡክ ገጹ ይፋዊ የህዝባዊ ይቅርታ ደብዳቤ አወጣ። በኢትዮጵያ የዲጂታል ሚዲያ ዓለም ውስጥ በተለያዩ የፕራንክና አነጋጋሪ ይዘቶች የሚታወቀው ወጣቱ የይዘት ፈጣሪ ሚኪያስ ተክለማርያም ሚኮ ማይኪ በይፋዊ የፌስቡክ ገጹ ባሰራጨው ግልጽ ደብዳቤ አማካኝነት በህዝብ በወዳጆቹና በቤተሰቦች ዘንድ ቅሬታን ፈጥረው በነበሩ ቀደምት ድርጊቶቹ ላይ ይፋዊ ይቅርታ ጠየቀ። ሚኮ ማይኪ ባወጣውና በስነ ልቦናዊ እውነታዎች ላይ የተመሰረተ ህዝባዊና ግላዊ ማብራሪያ በሚለው በዚህ ደብዳቤው ከዚህ ቀደም በማህበራዊ ሚዲያ ገጾቹ የተለቀቁና ብዙዎችን ቅር ያሰኙ ቪዲዮዎች በክፋት ወይም ሰዎችን ለመጉዳት ታስበው የተደረጉ አለመሆናቸውን ገልጿል። ለተፈጠሩት ስህተቶች ሙሉ በሙሉ ኃላፊነት ወስዳለሁ። አድናቂዎቼ፣ ጓደኞቼና ቤተሰቦቼ እውነታውን ተረድታችሁ በይቅርታ እንድታልፉኝ በአክብሮት ጠይቃለሁ ሲል እንደሰማችሁት እንግዲህ ሚኮ ማይክ ማለት ነው ይቅርታ ጠይቋል ማለት ነው። ከዚህ በፊት እንግዲህ ብዙ ነገሮችን እንደ ህዝብ እንደ ሀገር እንደ ኢትዮጵያ ሰድበሃል ተብሎ ከሁሉም ጋር ያልሆነ ውርጅብኝ ወርዶበት ነበረ። በአሁን ላይ ግን ያንንም ስህተቱንም አምኖ ይቅርታ እንደጠየቀ ነው እየተሰማውም እና የታየውም ማለት ነው። በየሚዲያው ተለቋል። ይቅርታ ጠይቋል ማለት ነው። ይቅርታውን ደግሞ መቀበል ደግሞ ያለ ነው። ሁላችሁም ይቅር ለእግዚአብሔር በሉት ማለት ነው። አንድ ሰው ከስህተቱ ከተማረና ይቅር በሉኝ ካለ ይቅር የማይባልበት ነገር የለም። እንዲሁም እንግዲህ ሰይድ ወይም ደግሞ አቡፋኑ ማለት ነው ዛሬም ላይ በሀና ጉዳይ እንደዚሁ አሁንም ባለበት ሀገር እንግዲህ ለማሳደድ ያልሆነ ነገር እየተደረገበት ይገኛል ማለት ነው። እባካችሁ ተውኝ እያለ ይገኛል ማለት ነው። አዎ ተውት፣ በቃ ይኑርበት፣ ልጆቹን ያሳድግበት፣ ተውት። ስለ ሀና ጉዳይ እንግዲህ የሀና ጉዳይ እስካሁን ድረስ በህግ እንደተያዘ ነው። ምንም አይነት ነገር አዲስ ነገር እንደሌለ እየተናገሩ ነው። እንዲሁም ደግሞ የሀና አባት የተናገሩት አነጋገር መጀመሪያ የደወለሉት ሰው ማን ነው ሲባል ያንን ሰው አምጥተው ትክክለኛውን ነገር አልሰጡም ማለት ነው። ይሄ ነገር ሊሆን የቻለው የሀና ጉዳይ በቤተሰቦቿ ምክንያት ነው። አባትየው ትክክለኛ መልስ እንዳልሰጡ ነው
ልጆች በስንት ደወለች? በ10 በ11 ደግሞ ተደውሎ ሞታለች ተባለ ሲባል ማን ነው የደወለሉት ሲባል አላቀውም አሉ። ስልኩሳ ሲባል ስልኩንም አላቅም አሉ። ታዲያ እንደዚህ ካሉ እኛ ምን ይዘን ነው የምንከራከረው? ምን ይዘን ነው ለህግ የምናቀርበው? በማለት በዚህ ምክንያት ነገሩ እስካሁን ድረስ እንግዲህ አወዛጋቢ ሆኖ ምንም ፍንጭ እንዳልተሰጠ ነው የተናገረው ማለት ነው። ሀቢባ ቤት ሰምታችሁ ከሆነ ቅን ልቦች ማለት ነው ተስፍሽ እሱ ሲናገር ነበር ማለት ነው። እና በአባትየው ምክንያት ነው። አባትየው መጀመሪያ የደወለላቸውን ሰው መናገር ነበረባቸው። ይመች ነው የደወለልኝ ብለው አልነበር እንዴ እሳቸው በፊት? እንዴ ሰው ምን እየነካው ነው? ይመች ደውሎ ልጅህ ሙቷል አለኝ አይደል ያሉ። በቃ ይመችን ነበረ። የይመችን ቁጥር ይመች የሚባል ሰው የይመች ነው ብለው የይመችን ቁጥርና ስም ነው መስጠት የነበረባቸው። ይመች ነው ደውሎ ልጆት ሙታለች ብሎ የደወለላቸው የተባለው የዛን ጊዜ። ሰው እንዴት ነው እየተወዛገበ ያለው ግን ወገን? እና በዚህ ምክንያት ሰውየው አንደኛ የሰውየውን ቁጥር አልተናገሩም፣ ስሙንም አልተናገሩም። ማን ይባላል ቁጥሩስ ማን ነው ብለው አልተናገሩም። ታዲያ እንደዚህ ከሆነ እንዴት ነው ታዲያ ህግስ እንዴት ነው የሚፈርደው? ብቻ ለማንኛውም ያወዛግባል። አትቀደሙ። ሀና ያው ውሃ የበላት እሳት ውስጥ የገባች ቂቤ ሆናለች ሀና ማለት ነው። በጣም ነው የሚያሳዝነው በአሁኑ ሰዓት ላይ የእውነት ብቻ ማለት ነው። እና አሁንም ደግሞ አቡፋኑ ደግሞ ምን አደረጋችሁ? የምር እሱ ከስንት ቦታ ከሳውዲ ያሳደዳችሁት፣ ከዱባይ ያሳደዳችሁት፣ አሁን ደግሞ ካለበት ሀገር ደግሞ ምን ቀራችሁ? እሱን ከሚዲያ ካልጠፋ እናንተ መኖር አትችሉ። ኧረ በጣም ነው ወገን፣ እንተሳሰብ። ተው ያውን በስደት ላይ አትጨካከኑ። ዛሬ ታይተን ነገ ለማንኖረው መልካም ስራ እንስራ እስኪ በዚህ በከፋ ዘመን። እውነት አሁን እኮ ጠዋት ላይ ታይተን እኮ ማታ እኮ አንተኛም እንዴ? ቲክቶክ ላይ ላይቭ እያየናቸው አይደለም እንዴ? ከዛ ሌሊቱ ሙሉ ህይወታቸው አልፎ እያገኘን ያለ ነው። እያለቁብን እኮ ነው ወጣቶች። እና በዚህ ባለቀ ሰዓት፣ በተቃጠለ ሰዓት፣ በመጥፎ ሰዓት ላይ ንስሐ እንደመግባት ወደ ፈጣሪያ ቤት እንደማለት ጸሎት እንደማድረግ ምንድን ነው ሰው መብላት? ኧረ ልቦና ይስጣችሁ። የእውነት በጣም ታሳፍራላችሁ። ያሳዝናል። አሁን ላይ ምን እየተደረገ እንዳለ በስማ እንጃ። በጣም ነው የሚያስጠላው። ስሬስ ምንድን ነው ሰው ለሰው ማይተኛበት? አልቋል እኮ ጊዜው። በቃ መሽቷል እኮ አሁን እኮ ምንም በቃ አሁን እኮ በጣም ነው የሚያሳዝን እኮ እንዴ። ምን ሆናችሁ ነው? ከቤተሰብ ከጓደኛ አላያችሁም እንዴ? በድንገት የሞተ ሰው ወጣት፣ ያውም ልጆች የ20 ዓመት ወጣት እያለቀ እኮ ነው ያለው። ሚዲያውን እያያችሁት አይደል እንዴ? በቃ ለየትኛውን 1000 ዓመት አንኖር እንዴ? ጭንቀት ብቻ። እድሜያችን እኮ 30 እንኳን አይሞላም በአሁኑ ሰዓት። 20 ቤት ነው ወደ ላይ እየሄድን ያለ ነው። ስለዚህ በዚች በመጥፎ ሰዓት በመጥፎ ዘመን ላይ ማርጀት በሌለበት እድሜ መስረዘን በሌለበት ሰዓት ላይ ለምን እንባላለን? ምን አለ ተፈቃቅረን ብንሸኛኝ። በቃ ብቻ እግዚአብሔር ልቦና ይስጣችሁ።